አንድ ጥያቄ ልጠይቃችሁ። በእንግሊዘኛ ቋንቋ ውስጥ ምን ያህል ፊደላት አሉ? 26 አላችሁኝ አይደለ? ትክክል ናችሁ። እነዚህን ራሳቸው 26 ፊደላት ብለን የምንጠራቸው ስላነበብን ብቻ እንግሊዘኛ ማንበብ ቻል ማለት አይደለም። ምክንያቱም አልፋቤቱ አይደለም የምናነበው ድምጾች ናቸው። we call them sounds ይባላሉ፣ ድምጾች ይባላሉ። ስለዚህ በእንግሊዘኛ ውስጥ ደግሞ ወደ 44 የሚጠጉ ድምጾች አሉ። በዛሬ ቪዲዮ እነሱን ላካፍላችሁ ነው የመጣሁት። እነዚህን ተረዳችሁ ማለት እንዴት ማንበብ እንዳለባችሁ ቀላል ይሆንላችኋል ማለት ነው። በትንሹ አንድ ምሳሌ ልንገራችሁ። ይሄ ፊደል ምንድነው? ኤ አይደለ? በአልፋቤቱ ኤ ነው የሚባለው። እሺ ቃላቶችን ልንገራችሁና ድምጹ ይለዋወጣል ወይስ አለዋወጥም? ካት አንደኛው፣ ኬክ ሁለተኛው፣ ፋዘር እሺ፣ ኮ አሁን ድምጹ ተመሳሳይ ነው ወይስ ተለያይቷል? ስለዚህ ይሄ ራሱ ምክንያት አለው። ስለዚህ እነዚህን ድምጾች ዛሬ የማካፍላችሁ ስለሆነ ከኔ ጋር ቆዩ። ሄሎ ቢዩቲፉል ፒፕል፣ ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። ሁለት ወሳኝ ነጥቦች ማወቅ አለባችሁ። በእንግሊዘኛ ፊደላት አነባብ ላይ ወይም ስፔል ስናደርግ ሁለት ድምጾች አሉ። ቮይስለስ የሚባሉ አሉ፣ ቮይስ የሚባሉ አሉ። ድምጽ ያላቸውና ድምጽ የሌላቸው። ድምጽ ያላቸው ምን ማለት ነው? ድምጽ የሌላቸው ምን ማለት ነው? ድምጽ ያላቸው ከዚህ ከጉሮሯችን የምንጠቀመው ቫይብሬሽን ሲኖር ቮይስ አለው ማለት ነው። በዚህ ካልተጠቀምን ከዚህ ውስጥ የምናወጣው ቫይብሬሽን ከሌለ በዚህ ብቻ ከአፋችን ብቻ የምናመጣው ድምጽ አፋችንና ምላሳችን ተጠቅመን የምናወጣው ድምጽ ሲኖር ምን ይሆናል? ቮይስለስ ይባላል ማለት ነው። ወይም ድምጽ የሌለው ፊደል ማለት ነው፣ ወይም ድምጽ። ተግባባን? አሁን በመጀመሪያ የምነግራችሁ 24 የሚሆኑ ካንሰነንት የሚባሉ ከካንሰነንት ፊደላት የምናውቃቸው አይደለ? ቫወልስ እና ካንሰነንት እንላቸው አሉ። ስለዚህ በመጀመሪያ የምነግራችሁ 24 የሚሆኑ የካንሰነንት ድምጾች እነግራችኋለሁ። በደንብ አድምጡና ምሳሌዎቹም እነግራችኋለሁ በቃላት ደረጃ ማለት ነው። የመጀመሪያው ፐ ከኔ ጋር እያላችሁ ፐ ይሄ ቮይስለስ ነው ባይደ ለምን? ከዚህ የወጣ ነገር የለም። ቮይስለስ ነው የሚባለው። እሺ ድምጽ የለውም፣ ግን በአፋችንና በምላሳችን ወይም በከንፈራችን ያደረግነው ድምጽ ነው ፐ። ስለዚህ ፔን አንዱ፣ ማፕ ሃፒ። ስለዚህ ስንት አለ ማለት ነው? አንዳንድ ጊዜ ደብል ፒ ይመጣበት ጊዜ አለ። እሱንም ድምጹ ምንድነው የሚሆነው? አንድ ፊደል ሊሆን ይችላል ፕ ብሎ የሚነበብ ማለት ነው። ይሄ አንደኛው ነው። ሁለተኛው አሁንም ብ የምንለው ይሄም ቮይስለስ ነው ወይስ ቮይስ ነው? የየትኛው ነው? ብ እዚህ ጋር ይንቀሳቀስ አይንቀሳቀስም? እናንተን ወስኑት። ኦኬ ምሳሌ ልንገራችሁ። ቦይ ካፕ ራበር ስንል አሁንም ብ የሚለው ድምጽ አለ አይደለ? ብ ድምጽ ከዚህ ይወጣል የሚለው ከዛ በኋላ ነው እዚህ ጋር ያዝ የምናለው ብ። ስለዚህ ቮይስ አለ ማለት ነው። ወደ ሶስተኛው ት የምንለው ማለት ነው። ት ስንል አሁን ደግሞ እዚህ ጋር ታፕ። ሁለተኛው ካት ሊትል ወይም ሊትል እንለዋለን። ያው በፍላፕ እንግሊዝ ላይ በአሜሪካን እንግሊሽ ሊትል ይባላል፣ ግን በትክክል እንታነቡት ሊትል። ስለዚህ የሚለው ድምጽ አለ። ሰው አሁንም በሁለት ቲ ሊመጣ ይችላል። መሃል ላይ ቲቲ ከመጡ ብለን እናነበዋለን። ነጠላም ከመጣ አሁንም ብለን እናነበዋለን ማለት ነው ስናነብ። ኦኬ አራተኛው ድ ስናነበው ለምሳሌ ዶግ ቤድ ላደር። በጣም ጥሩ። ይሄ ምንድነው? ድ የሚለውን ድምጽ ያዙልኝ። አራተኛው ድምጽ። አምስተኛው ድምጽ ይሆናል። ሰው ስንል ለምሳሌ ካት የሚለው ድምጽ በሲ የተጀመረ ቢሆንም ግን ድምጹ ምንድነው የሚለውን አስተውሱልኝ። እዚህ ጋር በኋላ እንመጣበታለን። ሰው ካት አንደኛው፣
ካይት ስንልም አሁን በክ የጀመረ ድምፅ ነው። መሃል ላይ ደግሞ ስኩል ስንል ሲኤች መጣች በመሃል ላይ አይደለም። ስለዚህ አንዳንድ ድምጾች አሉ ከየት የመጡ ናቸው? ከግሪክ የመጡ ናቸው። ብዙ ሰዎች ሲኤች ሲቀመጡ ብለን የምናነባቸው ብሎ የሚሉ ሰዎች አሉ። ትክክል። ግን አንዳንድ ጊዜ እንግሊዝኛ ከተለያዩ ቃላቶች የተዋቀረ ከተለያዩ ቋንቋዎች ማለት ነው የተዋቀረ ቋንቋ ስለሆነ ከላቲን ከግሪክ ከብዙ እንደዚሁ የተዋቀሩ ቃላቶች ወይም ደግሞ ቋንቋ ስለሆነ እነዚህ ነገሮች መጤ የሚባሉ ቃላቶች ልታገኙ ትችላላችሁ። ስለዚህ አንዱ አሁን ሲኤች መሃል ላይ ያለችው ከግሪክ የመጣ ስለሆነ ስኩል። ኦኬ ስኩል። እሺ ይሄ አምስተኛውን ድምጽ ነው። ግ የሚለው ድምጽ ደግሞ አለ። ግ ይሄም ደግሞ ጎ ባግ። እሺ ጊቭ ስንል አሁንም በግ ልታገኙ ትችላላችሁ፣ በግ ልታገኙ ትችላላችሁ። ሁለት ጂዎች አንድ ላይ ሲቀመጡ ግ አሁንም ይነበባል ማለት ነው። ሰባተኛው የሚባል ድምጽ ደግሞ አለ። አየር ብቻ አውጥተን ግን አፋችን እንደዚህ ሲዘጋው ማለት ነው። ዝም ብላችሁ አሁን ድምጾችን በደንብ ከየት የሚመጡ በምን አይነት መልኩ ነው የሚመጡ ተመልከቱልኝ። ፊሽ። እሺ ሁለተኛው ፎን። ስለዚህ ፒኤች ስትመጣ እንደዚህ ብለን እናረብ እንችላለን። ፎን። እሺ ላፍ ኤልኤ ከዛ በኋላ ዩጂኤች ሲመጣ እነዚህ ዩጂኤች የምትለዋን ምን ትሆናለች ማለት ወይም ደግሞ ጂኤች ስናነባት ምን ትሆናለች? ላፍ ትሆናለች ማለት ነው። ላፍ። እሺ ሰባተኛው ቭ ስንል ማለት ነው። እስኪ ቫን። እሺ ሙቭ ኤቭሪ። ስለዚህ በቪ ብቻ የመጣን ፊደል ካየን ቭ ልናነበው እንችላለን። ቪኢ የመጣም ካለ አሁንም ቭ ብለን እናነበዋለን ማለት ነው። ቪ እና ኢ አጠገብ ላጠገብ ሲመጡ ቪ ምን ትነበባለች ማለት ነው? እነዚህ ሁለቱ አንድ ላይ ቭ ይነበባሉ ማለት ነው። እሺ አሁን ዲ ቮይስለስ ቲኤች ትባላለች። ቮይስለስ ቲኤች። ስለዚህ ቲ እና ኤች አንድ ላይ አጠገብ ላጠገብ ሲመጡ ግን ድምፅ ሳይኖራቸው ሲቀር ቅድም መጀመሪያ የነገርኳችሁ ከኔ ጋር ከሆናችሁ ማለት ነው ሁለት አይነት የድምፅ አወጣጥ አለ። ቮይስለስ አለ፣ ቮይስድ የሆነ አለ። ድምፅ አለውና ድምፅ የሌለው። ድምፅ ያለው ከዚህ ከጉሮሯችን የሚወጣ ነው። ቮይስለስ ሲሆን ደግሞ ከአፋችን ከዚህ አካባቢ ማለት ነው ከአፍና ከከንፈርና ከምላስ ጋር የሚወጣ ይሄ ምን ይሆናል ማለት ነው? ቮይስለስ ይባላል። ሰው አን ለምሳሌ think ድምፁ እንዴት ነው የሚወጣው? ከዚህ ብቻ think አየር ብቻ አውጥተን ነው እዚህ ጋር የምንጠቀመው ነገር የለም። think እሺ bath እሺ thumb ስለዚህ ቲኤች ሆና እንደዚህ ቮይስለስ የሚባሉበት ጊዜ አለ፣ የምናነባቸው ቦታዎች አሉ። ስለዚህ እነሱን ማስተዋል ይኖርባቸዋል ማለት ነው። ሁለተኛው ደግሞ ቲኤች የምትባለው ቮይስ ያላት ወይም ድምፅ ያላት ማለት ነው። ድምፅ ያላት ለምሳሌ this ስለዚህ ከዚህ አለ ድምፅ የሚወጣ አለ። this እሺ mother breathe ስለዚህ አሁንም ቲኤች ግን ይቺ ድምፅ አላት። ድምፅ ያላቸውና ድምፅ የሌላቸው ቃላቶቹ መለየት የሚጠበቅባቸው ማለት ነው። ነምበር 11 11ኛው የሚለውን ድምፅ ሲ አንድ ሲቲ አሁን በምንድን ነው የጀመረው? ግን በኤስ አልተጀመረም፣ ግን በሲ ነው የተጀመረው። ሰው ሲቲ ፓስ ስለዚህ ኤስ ብቻውን ከመጣ ስ ብሎ ይነበባል። ኤስ ብሎ ከመጣ አሁንም ስ ብሎ ይነበባል። ሲ ፊደሉ መጀመሪያ ከመጣች አሁንም ስ የምትነበብበት አጋጣሚ አለ ማለት ነው። በዚሁ ምሳሌ ሲቲ የሚለው ማለት ነው። እሺ 12ኛው ዝ የሚለው ዙ ቢዚ ዶግስ አላልኩም ዶግስ። ስለዚህ በዚ
የሚጀምር ወይም ደግሞ በኤስ የሚያበቁ አንዳንድ ቃላቶች አሉ። እነሱም በኤስ ሲያበቁ ዝ የምንልበት ጊዜ አለ። ብዛት ሲሆኑ ወይም ደግሞ በኤስ የሚያበቁ ኤስ ጨምርባቸው ዶግዝ ያልነው ለዛ ነው። ኦኬ ሶ this is ይሄ ድምጽ ማስታወስ አለባችሁ። 13ኛው ሽ የሚለውን ድምጽ ሽ ማለት በኤስ እና ኤች የመጣ ድምጽ ማለት ነው። ኤስ እና ኤች አንድ ላይ ሲቀመጡ ሽ ብለን ነው የምናነበው። እሺ ሺፕ ሺፕ። ሌላው ሹገር ሹገር። ሌላው ኔሽን ኔሽን ኔሽን። በደንብ አስተውሉኝ እዚህ ጋር ኤስ ኤች የመጣ እንደሆነ ሽ ብለን እናነበዋለን። በሁለተኛ ደግሞ ቲአይ በቃል መሃል ላይ በቃሉ መሃል ላይ ቲአይ የመጡ ሁለት ቃላቶች ካሉ ፊደላት ማለት ነው። ቲ እና አይ አጠገብ ላጠገብ ከመጡ ሽ ብለን የምናነባቸው ማለት ነው። ሁለቱ አንድ ላይ እናነባቸዋለን ሽ ብለን እናነባዋለን። አሁንም ሲ እና አይ በቃል መሃል ላይ ከመጡ ሽ ብለን እናነባቸዋለን ሽ ሲ እና አይ። በመጨረሻው ኤስ እና አይ በመሃል ቃል ላይ ከመጣ አሁንም ሽ ብለን እናነባዋለን ማለት ነው። እንዳትረሱልኝ ይሄን ህግ እሺ። ኦኬ 14ኛው ዥ የሚለውን ያኛው ሽ አይደለ? ይሄ ደግሞ ያኛው ይሄኛው ዥ። በደንብ አስተውሉ። ልክ እኛ በአማርኛ ዠ ዡ ዢ ዣ ዤ ዢ የሚለውን ድምጽ እዚህ ላይ አለ ማለት ዥ ዥ። እስኪ ተመልከቱልኝ። አሁን measure 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 measure። እሺ vision 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 vision። ሌላው garage garage garage። አያችሁ garage። ስለዚህ በአስተውልኝ ኤስ አይ ያለበት ቦታ ላይ ሆኖ አንዳንድ ጊዜ በዥ ብሎ የሚነበብበት ጊዜ አለ፣ ሽ ብሎ የሚነበብበት ጊዜ አለ። እንደየቃሉ ወይም ቃላቶቹ መለየት አለባችሁ ማለት ነው። ስለዚህ እዚህ ጋር ምን ማለት ነው ኤስ አይ ሊመጣ ይችላል። ለምሳሌ ቅድም እንዳየነው ቪዥን ቪዥን ላይ መሃል ላይ ኤስ አይ አለች አይደለ? ስለዚህ ያቺ ምን ተነበበች ቪዥን እንጂ ቪዥን አላልን። ስለዚህ ኤስ አይ ከመጣ አሊያም ደግሞ ኤስ ብቻ ሊመጣ ይችላል አንዳንድ ጊዜ፣ አሊያም ደግሞ ጂ እና ኢ በቃሉ መጨረሻ ላይ አንድ ቃል በጂ እና ኢ የሚያበቃ ከሆነ ዥ ብለን እናነበዋለን ማለት ነው። ልክ ጋራጅ ጋራጅ እንዳልነው ማለት ጋራጅ ስንል ጋራጅ አላልንም፣ ጋራጅ ጋራጅ ጋር። ይሄ 14ኛው ነው። ኦኬ ኤች የሚለውን ድምጽ አያችሁ፣ አየር ብቻ ነው የሚወጣው። ለምሳሌ hat hat house house behind behind hind behind። ስለዚህ ይሄ ድምጽ ምንድነው በኤች የጀመረ ፊደል ወይም ደግሞ በኤች ያለውን ፊደል ህ ብለን ነው የምናነበው ማለት ነው። ሌላው እቺ ቅድም ያለው ክ የሚለውን ድምጽና ች የሚለውን ድምጽ፣ አሁን ደግሞ ች የሚለውን ድምጽ እንዳትረሱልኝ። በምን እንደሚተዋቀረ ነው ብዙ ጊዜ በች በሲ እና ኤች ማለት ነው፣ ሲ እና ኤች። ስለዚህ ምሳሌ እንመልከት። chair chair። ሌላው watch watch watch። ሌላው nature nature nature። አስተውልኝ እዚህ ጋር ች በሲኤች የመጣ አንድ በሲኤች chair መሃል ላይ watch ስንል ግን ቲሲኤች አንድ ላይ ምን ይነበባል ማለት ነው watch watch አንድ ላይ ቲሲኤች አንድ ላይ መጡ ማለት ምን እናቸዋለን ች ብለን እናነባቸዋለን። ሌላኛው nature ላይ ካያችሁ ስለዚህ ቲዩ መሃል ላይ በቃሉ መሃል ላይ ቲ እና ዩ አጠገብ ላጠገብ መጡ የሚነበባሉ ማለት ነው ች ብለን እናነባቸዋለን ማለት ነው። nature nature ጋር 17ኛው ጅ የሚለውን ደግሞ ጅ የሚነበበው ድምጽ አሁንም እንዴት ነው? በልክ ቃላቶችን እነግራችኋለሁ ታስተውላላችሁ። ጃምፕ። ሌላው ኤጅ ጃየንት። በደንብ አስተውሉኝ እዚህ ጋር በጄ የመጣ ፊደል አንዳንድ ጊዜ በቃል ማለት ነው ጅ ብለን እናነባዋለን። መሃል ላይ ደግሞ አንዳንድ ጊዜ በግ ባለበት ወቅት ላይ ግ እንደ ጄ የሚነበብበት ጊዜ አለ። ልክ አሁን ኤጅ ላይ ስናነበው ማለት ነው ኤግ አላልነው ኤጅ ነው ያልነው። ስለዚህ ጂ
እንደ ጅ ልተነበብ ትችላለች ማለት ነው። ሌላው ደግሞ ዲጂኢ ከመጣች ማለት ነው። ዲጂኢ ከመጣ ለምሳሌ ኤጅ ስንል ኢዲጂኢ ነው አይደል? ሲጻፍ ስፔል ስናደርገው ቃሉን ኢዲጂኢ። ስለዚህ ምን ይሆናል? ኤጅ ይሆናል። ዲጂኢ አንድ ላይ ምን ይሆናሉ? ጂ ብለን እናነባቸዋለን። ወይ ጅ ኤጅ። እንቀጥል። 18ኛው የሚባሉ ደግሞ አሉ። እነዚህ እንላቸው በአጠቃላይ ድምጽ እያወጣን አይደለም፣ እዛው ዘጋ ነው፣ ግን ይሰማል ድምጹ። ለምሳሌ ማን። እሺ summer climb ኦኬ። ስለዚህ ኤም ወይም ደብል ኤም ከመጣ ምናነባቸዋለን ማለት ነው። ብለን እናነባዋለን ማለት ነው። 19ኛው እናነባዋለን ልክ እዛኛውን እንዳለው አሁንም ምላሳችን ከላይ ከላንቃችን ጋር ተገናኝቶ ግን ምንም ድምጽ በቃ እንላለን፣ ይወጣል ድምጹ። ስለዚህ ምን ይሆናል? no ወይም ሌላው ቃል dinner እሺ no ማወቅ ማለት ነው። ኤን ወይም ደብል ኤን ከመጣ ምን ይሆናል ማለት ነው? ብለን እናነባዋለን ያንን ቃል ማለት ነው። 20ኛው በደንብ አስተውሉኝ። እንላለን። እስኪ አስተውሉኝ ቃሉ sing ኦኬ። long ግ በደንብ አድረግጣትን ትንሽ ለሰስ አድርገን ነው የምንለቃ። long አያችሁ። ከዛን ring አያችሁ። ስለዚህ ምን ይሆናል ማለት ነው? በኤን ጂ ኤን እና ከዛን ከኤን ቀጥሎ ጂ ከመጣች እንላለን። ወይም ደግሞ አንዳንድ ጊዜ ኤን ብቻ ካለች መሃል ላይ ልልን እንችላለን ማለት ነው። ይጋር እሺ። 21ኛው እንላለን። look bell እሺ። little ምን ማለት ነው? ስለዚህ ል የምንነበው ድምጽ ምንድነው? ኤል ወይም ደብል ኤል ከመጣ ል ብለን ነው የምናነበው ማለት ነው። የሚለው ደግሞ አለ ሰው ሬድ ለምሳሌ right carry ስለዚህ አር እና ወይም ደብል አር ከመጣ አሁንም ር ብለን ነው የምናነበው ማለት ነው። ው የምናነበው ድምጽ አለ አይደለ? ስለዚህ we quick one አስተውልኝ እዚህ ጋር። ስለዚህ w ከመጣች ው ብለን እናነባት እንችላለን። በመጀመሪያ ቃል ደግሞ ከተጻፈ እንደዚህ wh ከመጣ ው ብለን የምናነበው። ብዙ ሰዎች ሁዋ ሁ አይደለም። አሁን በጥያቄ ቃላቶች what ወይም when አንልም። ለምን? wh አይደለ? wh አንድ ላይ ሲመጡ ው ብለን የምናነባቸው። ስለዚህ what when where እንላለን። ው እሺ። ከዛን q እና u መሃል ላይ በቃሉ መጨረሻ መሃል ላይ ከመጡ ው ልናነበው እንችላለን ማለት ነው። q እና u ከመጡ በተለይ ቃሉ መጀመሪያ በq እና በu የሚጀምር ከሆነ ማለት ነው። ቃሉ በq እና በu የሚጀምር ከሆነ ው የሚለውን ድምጽ ይመጣል። ኩ ያቺን ኩ እንልና ከዛን ወዲያው እናስጃታለን ከምን ከው ጋር ማለት ነው። quick ይሄ 24ኛው ነው። ይህ ስንል ማለት ነው በምን እንደምናነበው yes ቃላቶችን እንድንገራችሁ። yes yellow yellow beyond አስተዋላችሁ? ስለዚህ በዋይ ያለ ቃል ካለ አንዳንድ ጊዜ ይህ አንዳንድ ጊዜ ደግሞ በቃሉ መሃል ላይ ምንድነው አይ ሊመጣ ይችላል። አይ ሲመጣ አሁንም እንደ ይህ የምንነበብበት ጊዜም አለ። ይህ ተግባባን። ስለዚህ አሁን የነገርኳችሁ በዛሬ ቪዲዮ ያው ሁሉም ማጠቃለል ስለማንችል 24 ነግራችኋለሁ። የሚቀሩት ስንት ናቸው እናንተ ታውቃላችሁ? የሚቀሩት
አሉ። 20 ግን በምንድናቸው? በቫውልስ የምንጠቀማቸው የምናወጣቸው ድምጾች አሉ። የሁለተኛው ክፍል በጣም ወሳኝ እንደሆነ እርግጠኛ ነኝ። ከዚህ ይልቅ ያኛው ነው የሚቸገረው ሰው። ስለዚህ ይህንን ቪዲዮ በደንብ ከታየ ያኛውን እሰራላችኋለሁ፣ ካልታየ ያኛውን አልሰራው። ይሄ ቃሌ ነው። ግን በደንብ ከታየ በደንብ እንዲታይ ደግሞ የእናንተን ድጋፍ ይፈልጋል፣ የእናንተን ላይክ ይፈልጋል። ስለዚህ ላይክ፣ ሼር ማድረጋችሁ፣ ሰብስክራይብ ማድረጋችሁ ያስፈልጋል። ለሚቀጥለው ቪዲዮ በጣም ወሳኝ ስለሆነ ነው። ይሄ ካልታየ እንዳልኳችሁ ያኛውን አልሰራውም፣ በቃ በዚሁ ይቀራል ማለት ነው። ስለዚህ እቺም 24 ብቻ ነገርኳችሁ፣ የቀረውን 20 ላልነግራችሁ ነው። ግን ያንተን ድጋፍ የማየው በዚህ ላይ። ስለዚህ ላይካችሁ እንዳይለየን። በሚቀጥለው ቪዲዮ እንገናኛለን። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።